Lion of Judah, Ethiopia's Haile Selassie. የአሜሪካ መሪ በነበሩት አይዘንሃወር እንዲሁም በኋለኛው ደግሞ በጆን ኤፍ ኬኔዲ ለንጉሱ ያደረጉላቸው አቀባበል ኢትዮጵያውያን በአሜሪካውያን ልብ ውስጥ ምን ያህል ቦታ እንዳላቸውና የሀገራቱን ጥብቅ ትስስር ያሳየ ነውም ተብሎለታል። እርስዎ እዚህ በመገኘቱ በዚች ሀገር ለአሜሪካ ሕዝብ ኩራትና ደስታን የሚሰጥ ሌላ ከእርስዎ የሚበልጥ የምንቀበለው እንግዳ የለም። ክቡርነቱ እንኳን ደህና መጡ። የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ከ8 ዓመት በፊት ኢትዮጵያ ሲደርሱም ብዙ ተብሎለታል። ፕሬዝዳንቱ በስልጣን እያሉ ኢትዮጵያን የጎበኙ ብቸኛው የአሜሪካ መሪ ናቸው። ጉብኝታቸውም በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ ወዳጅነት ያሳየ፣ ሀገራቱ በተለያዩ መስኮች ለሚያደርጉት ትብብርም ማሳያ ተደርጎም ተወስዷል። ኢትዮጵያና አሜሪካ ረጅም ጊዜን ባስቆጠረ ግንኙነታቸው በሰላምና ደህንነት እንዲሁም ሽብርተኝነትን በመዋጋት ረገድ ሰፊ ትብብር አላቸው። በምስራቅ አፍሪካ ስጋት እየሆነ መጥቶ የነበረውን የአልሻባብ ሽብር ቡድን ማዳከምና መሰል የሽብር ቡድኖችን አድማሳቸው እንዳያሰፉ በመቅጨት ረገድ ይህ የሁለቱ ሀገራት ትብብር ትልቅ ሚናን ተጫውቷል። ሁለቱ ሀገራት በኢኮኖሚው ዘርፉም ትስስራቸው ትልቅ ነው። የሁለቱን ሀገራት ትብብር ያጠናከረ ቁልፍ ተብሎ በአሜሪካ የኮንግረስ አባል ዶን ቤን የሚገለጸው የአሜሪካ የእድገትና እድል ድንጋጌ አግዋ በተለይ ኢትዮጵያን ተጠቃሚ አድርጓታል። አግዋ በርካታ ኢትዮጵያውያን አምራቾች ከቀረጥ ነጻ የተለያዩ ምርቶችን ወደ አሜሪካ እንዲያስገቡ ማስችሏቸዋል። ይህም የኢትዮጵያን ኢኮኖሚያዊ ተጠቃሚነት አሳድጎታል። ከዚህ ከአግዋ በተጨማሪ ኢትዮጵያ በአፍሪካ የአሜሪካ ዋነኛ የልማት አጋር ስለመሆኗም ይጠቀሳል። በዚህም አሜሪካ በርካታ ዶላር የልማት ድጋፍን ለኢትዮጵያ አድርጋለች። የሁለቱ ሀገራት 120 ዓመታትን የዘለቀው ዲፕሎማሲያዊ ግንኙነት ታዲያ አንድ ሞቅ ሌላ ጊዜ ደግሞ ቀዝቀዝ እያለ ዘመናትን ተሻግሯል። የቅርቡን እንኳ ብናነሳ በቀድሞ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ዘመን ፕሬዝዳንቱ ታላቁን የህዳሴ ግድብ አስመልክቶ ያደረጉት ንግግርና መንግስታቸው በግድቡ ዙሪያ የያዘው ለግብፅ ያደላ የመሰለው አቋም በሁለቱ ሀገራት ግንኙነት ላይ ጥላን አጥልቶ ነበር። ከዚህ በተጨማሪ ደግሞ የሰሜኑን ጦርነት ተከትሎ ሲሰጡ የነበሩ አስተያየቶች ሚዛናዊ ያልሆነ አቋም መያዛቸውን ተከትሎም በሁለቱ ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ አስገብቶት ነበር። ከዚህ በተጨማሪ ከአግዋ ኢትዮጵያ እንድትወጣ መደረጉ በኢትዮጵያውያን ዘንድ ጥያቄን አስነስቷል። የሰሜኑ ጦርነት ወደ ሰላማዊ መንገድ መምጣቱን ተከትሎ ታዲያ በሁለቱ ሀገራት መካከል ያለው ግንኙነት ዳግም እየተሻሻለ ስለመምጣቱ ይነሳል። አሁን ላይ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መገኘት ደግሞ ልዩ ትርጉም ይሰጠዋል። የዘርፉ ባለሙያዎችና ተንታኞች እንደሚሉት የውጭ ጉዳይ ሚኒስትሩ መምጣት በሁለቱ ሀገራት መካከል ያለው ግንኙነት ዳግም እየተጠናከረ ለመምጣቱ ማሳያ ነው።